ቃል በቃል ይናገራሉ። ያውና እነዚህ ሁሉ የእስልምናን መሰረቶች ነቢዩላህ ዒሳ የማርያም ልጅ ይፈጽማቸው ነበር ማለት ነው። ሁሉም ነቢያት እንደዚሁ። እሺ ቀጥሉ ልጆች። እሺ ሌላ ጥያቄ ያለኝና ሰርግ ላይ እንዴት ነው ትዳር? አሁን ለምሳሌ ትዳር እንዴት ነው የምታየው? ግዴታ ነው ሰርግ ማድረግ? እንዴት ነው እሱን ነገር እንዴት ታብራሩልኝ ነበር? እሺ ሰርግ ማድረግ ሰርግ ማድረግ አለብን። ነገር ግን እንደዚህ የተጋነነ መሆን አይጠበቅበትም። ችግር የለውም። እንደሱ ባይሆነው የተጋነነ መሆን አይጠበቅበትም። ገብታችኋል አይደል? ሰው ባለው አቅም ማድረግ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ማስረጃ ልስጣቸው። የጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ቃል ያ ረሱለላህ ኢኒ ተዘወጅቱ ወላኪን ማ አዕለንት። የሆነ ወጣት መጣና ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር አንቱ የአላህ መልእክተኛ ሆይ እኔ ኒካ ሰሬ ነበር፣ ነገር ግን ግብዣ አላደረኩም፣ ሰርግ አላደረኩም አላቸው። አውሊም ወለው ቢሻቲን አሉት። ነቢ ሰለላሁ ዐለይሂ ወሰለም አንዲት ፍየል እንኳን ብትሆንም አርደህ ግብዣ አድርግ እንጂ ሰርግ አድርግ አሉት። አያችሁ፣ ድብቅ እንዳይሆን ዘንድ ሰርግ ማድረግ አንደኛው ትልቁ ጥቅም እሱ ነው። ዝም ብለህ የሆነ ሴት ኒካ ስራህ ወደ ቤት ብታመጣ የአካባቢ ሰው ምንድን ነው የሚለህ? ይህ ሰው ሴት እያመጣ ነው የሚለው አይደለ? ያኔ ስምህ ይጠፋል፣ ክብሬ ይወድቃል። ግብዣ አድርገህ ከሆነ ግን የሆነች እንደው አንዲትም ነገር እኮ አድርገህ ቢሆን ይሄ እኮ ከላይ ያገባ እኮ ይባላል። ይሕተፈዝ ለክ ከራመትክ፣ ክብሬ ይጠበቃል። እና ያ ነው እና ያን ያክል የተጋነነ ሰርግ መሆን አይጠበቅበትም። ሰው ባለ ችግር የለውም። ቆሎ ሊሆን ይችላል፣ ዳቦ ቆሎ እንደዚህ እንትን ብለህ ምናምን ከዛ በኋላ አነባበሩ አንድ አምስት አነባበሩ ታደርግና በርበሬ ነስነስ አድርገህ የአካባቢ ሰፈር ታከፋፍላቸዋለህ። ችግር የለም። ወይም ቆሎ ሊሆን ይችላል እንደዚህ ቆልተህ ምናምን እንደዚህ በቆሎ 3 ራስ ምናምን እንደዚህ እንትና ታበላቸዋለህ አካባቢ ሰዎች። ይሄ ነው ሰው ባለው ነው። ከሌለ ግዴታ ለማሳወቅ ማለት ነው። ያው እዛ ኒካ እንዳሰርክ እንዲታወቅ ዘንድ እንጂ ያን ያክል የተጋነነ መሆኑ ተገቢ አይደለም። እሺ ሰላም ናትናኤል፣ እንዴት ነህ? አለን። ትንሽ ጥያቄዎች ነው። እሺ ጥያቄ ምንድን ነው? ስራ ላይ እየሰራው ስለሆነ ጥያቄዎችን እንትን ልበልህና እየሰማው እንትን ልሃለሁ። እና የመጀመሪያው ጥያቄ የሚሆነው ምን እንደሆነ ታውቃለህ? የአዳም ሚስት ሔዋን እንደሆነች ነግረህን ነበረ። ያው በእናንተ ሀዋ ትባላለች መሰለኝ። ትክክል። እና ሔዋን የአዳም ሚስት መሆኗን በምንድን ነው ልታውቁ የቻላችሁት? ምክንያቱም ቁርአን ላይ ያ ነገር አልተገለጸም። የለም፣ በስም የተገለጸችበት የለም። ቁርአንን አይቼዋለሁ፣ ፈልጌያለሁ። ሔዋን በስም አልተገለጸችም የአዳም ሚስት ብሎ እና ልታሳየኝ ትችላለህ? ቁርአን ላይ የለም። እና ምናልባት እሱን አብሽር መልስልሃለሁ። ይሄ ብቻ ነው ጥያቄ? ሌላ አለ? በስም አልተገለጸችም እና ምናልባት እሱን ሪፈር ለማድረግ ከመጽሐፍ ቅዱስ ነው መሰለኝ የምታዩት ሔዋን የአዳም ሚስት እንደነበረ መጽሐፍ እንትን ላይ የለም። ቁርአን ላይ 100% እርግጠኛ ስለሆንኩ ነው። እኔ የመጣው ማን ጋር እንደሆነ አላውቅም መሰለኝ፣ ከይቅርታ ጋር ማለት ነው። እሺ ጥያቄ ጨርስና እኔ እመልስልሃለሁኝ። አስመልሰው ጥያቄ መልሱ ለእኔ ተወው። እሺ አሁን ለማንኛውም ስታሳየኝ ቁርአን ላይ በስም የተገለጸችበትን ማለት ነው። አብሽር። ሌላ ጥያቄ አለ? ይሄ ብቻ ነው? ሁለተኛ ጥያቄ ደግሞ የነበረኝ እንዴት ነው ቅዱሱ ነብዩ መሐመድ ይቅር ባይና ሩሩ እንደሆኑ ነበረን የማውቀው። እና አይሻ በምተረክበት ሰዓት ላይ አይሻ ምን ብላለች? ሰዎች ተርበውና ተጠምተው በመጡበት ሰዓት ከግመላቸው ላይ ወተቶችን አልበው በጠጡበት ሰዓት ነቢያችን መሐመድ እነሱን በተመለከቱ በያዛቸው ሰዓት እጃቸውን ቆራርጠው እግራቸውን ቆራርጠው አይናቸውን አውጥተዋል ብሏል። እና እንዴት ነው መሀሪ ጌታ ናቸው ሲባል ነበር የምሰማው። እና እንዴት ነው እንደዚህ አይነት ነገሮች ሊሆኑ ይችላል? እነሱን ነገሮች ብነግረኝ። እሺ በጥያቄ መልክ ነው ወይስ ትችት ከሆነ አውጣልልህ ነው? ማውጣት ትችላለህ። አሁን ትችት አይደለም፣ በጥያቄ ያዩዋቸውን ነገሮችን ለመጠየቅ ያህል ነው፣ ለማወቅ ያህል ነው። አብሽር። አንደኛ የመጀመሪያው ሐዋ ስሟ አልተጠቀሰም ነው የሚለው፣ በደንብ ተጠቅሷል። ላሳየህ ነው። አውጥቼ ላሳየህ አይደለ?
يا سلام يا سلام يا سلام. እሺ የሐዋ ስም እንግዲህ ያልተጠቀሰም ነው የሚለው እነዚህ ጋር ሐዲስ ላይ ላሳየህ ተጠቅሷል። የእናታችን ሐዋ ስም ቃል በቃል ያውና ሶሒህ ቡኻሪ 3330 ላይ ልክ እንዲሁ ሙስሊም 1470 ላይ ተጠቅሷል። ሐዲሱን ያስተላለፈው ሰሃባ አቡ ሁረይራ ረዲየላሁ ዐንሁ عن النبي صلى الله عليه وسلم نحوه يعني لولا بنو إسرائيل لم يخنز اللحم ولولا حواء يا النازقة حواء بلو قال بقال نبياتنا صلى الله عليه وسلم سما تقصى يا ወደ አማርኛ ልቀይርላችሁ እዚሁ ጋር ያለ ወደ አማርኛ ልቀይርላችሁ ያ ሄሎ ናቲ አለ አለው እያየሁ ነው እየተማርኩ ነው። እሺ ይሄ ነው። ስለዚህ ስሟ ተጠቅሷል። ከመጽሐፍ ቅዱስ አይደለም ስሟን ያዝ ነው ይሄ ነው። ሁለተኛ ሌላው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እነዚያን ሰዎች ያደረጓቸው ያልከው አንደኛ እነዚህ ሰዎች ከሃዲያኖች ነበሩ። ገብቶሃል አይደል? እነዚህ ከሃዲያን ሰዎች አምነናል ብለው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡ። አምነናል ብለው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጡ እና ስለዚህ እንድትረዳን እንፈልጋለን አሉ። አስበው አውቀው ነው አማኞችን በአማኞች መካከል ገብተው